የማርቲን የዘመናት ጎረቤቶቹ በጣም በቅርበት የሚያውቃቸው ጎረቤቶቹ በእጃቸው አጫጭር ጎራዴ ይዘው ወደ ቤቱ ሲመጡ ተመለከታቸው። ጥላቸው በተነሳበት ጊዜ አብያተ ክርስቲያናት መቅደሶቻቸው ለምዕመናን እንዳይጠቁ መከላከያ፣ መጠጊያ፣ መሸሸጊያ ከመሆን ይልቅ ጥቃቱን በዝምታ የተመለከቱበት ሁኔታ እንግዲህ በሰነዶች የተረጋገጠ ጉዳይ ነው። የሚዲያና የሃይማኖትን የጥፋት ጋብቻ ምን ያህል እናቅ ይሆን? ወደዚህ የምመጣው ውብ ታሪኮችን የሰላም ታሪኮችን ብቻ ለመናገር አይደለም። በዛ የምድራችን አስገፊ እጅግ ሰቅጣጭ የሰው ልጅ አውሬነት በጋር የተገለጠበት ጭፍጨፋ ውስጥ ግንባር ቀደሞቹ ፊት አውራሪዎቹ ዲዛይነሮቹ እኚሁ ነበሩ። ቀን የሚጠብቁ የታሪክና የሕግ ተጠያቂነቶች የማይቀሩ ቢሆኑም ትናንት በየመድረኩና በየሚዲያው በረጨው የጥላቻና የመለያየት ንግግር ምክንያት ስንት ንጹሐን ዜጎች ሕይወታቸውን እንዲያጡ ያደረገው ጀዋር ምን ይገባው ነበር? በየጊዜው በሚለቀቁ ስሜት ቀስቃሽ መልእክቶችና ፖለቲካዊ ሴራዎች ስንት ወገኖችን እርስ በርስ ያቃቃረው ክህደቱ የትኛው ቅጣት ይመጥነው ነበር? ከውጭም ሆነ ከውስጥ ሆነው ለስንቶች እልቂትና የደም መፋሰስ የጥላቻ ድግስ የደገሱ ህዝብን ለጽንፈኝነት ያበቁ እነ ጸዳለን የመሰሉ ሰዎች የታሪክ ፍርድ ሲመጣ ምን ይውጣቸው ይሆን? ከሀገር ተነቅለው ንቅል ሆነው ሶሻል ካፒታሉ ዲኬ እንዲያደርግ ሰርተው ማህበረሰቡንም ባህሉንም መፍትሄውንም ንቀው የሚነግሩን ጉዳይ እውነት ከማህበረሰቡ ጋር ይታረቃሉ ወይ? አላዋጣንም ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ጋዜጠኛ፣ አክቲቪስት፣ ተሟጋች ብዙ መጠሪያዎችን እያፈራረቁ ይጠቀማሉ። ካሻቸው በብሔር፣ ካሻቸው በመደብ፣ ካሻቸው በሃይማኖት፣ ካሻቸው በቋንቋ፣ ካሻቸው ደግሞ በፓርቲ አሰላለፍ ውስጥ ይገባሉ። ሞቅ ሲል በማንኪያ ሲቀዘቅዝ በእጅ የሚለው አባባል የሚሰራው ለነሱ ነው። ጸጥታን በኮሽታ፣ ሰላምን በጸብ፣ ምክክርን በፉክክር ለመለወጥ የማይፈነቅሉት ድንጋይ የለም። በዚህ ሰሞን ስለምን ያጉረመርማሉ? ይህን ሰሞን ያጉረመረሙበትን ምስጢር የዚህ ሰሞን ጉዳያችን እናደርገዋለን። ዛሬ በዚህ ሰዓት ምናልባት በማህበራዊ ሚዲያ ላይ ምናልባትም ብሔር ተኮር ዘመቻዎችን ብሔራቸውን እየወከሉ በተቃራኒው ደግሞ ሌላኛውን ብሔርና ሃይማኖት እያጥላሉ፣ እያንቋሸሹ፣ እያሳነሱ ከሚጽፉት ውስጥ አንዳንዶቹ ወገኖቻችን ወይም ደግሞ አንዳንዶቹ ወገኖቻችንን ስናስብ እነሱም ምናልባት የሚገኙበትን ዛሬ ያሉበትን መገኛኛ ስናስብ እነሱም መገኛቸውን ሲዘነጉ ማየትን ያህል ምን ያማል? ምንስ ያሳዝናል? ምንስ ያስቆጫል? አዎ ጥቂት የማይባሉ ምናልባትም የሶሻል ሚዲያ አርበኞቻችን እኔ ፈሪዎቹ እላቸዋለሁ ሩዋንዳ፣ ደቡብ አፍሪካ፣ ኡጋንዳ አሊያም ኬንያ ተቀምጠው መሆኑን ወይም ደግሞ እዛ ተቀምጠው በጥላቻና በሐሜት እንዲህ መስከራቸውን ካስተዋልን የእውነት እጅግ በጣም ያስደነግጣል። የእነዚህም መጠሪያ ጋዜጠኛ፣ አክቲቪስት፣ የሃይማኖት ሰው፣ ፖለቲከኛ አሊያም ያው እንዳልኩት ቅድም አንዳንዶቹ በሃይማኖት ካባ ውስጥ የተደበቁ በምሁርነት ካባ ውስጥ የተደበቁ መሆናቸው ለዛሬ ሁነኛ ማሳያችን አድርገን እንምዘዛቸው። አዎ በዛ ወደዚህ የምመጣው ውብ ታሪኮችን የሰላም ታሪኮችን ብቻ ለመናገር አይደለም። በዛ የምድራችን አስገፊ እጅግ ሰቅጣጭ የሰው ልጅ አውሬነት በጋር የተገለጠበት ጭፍጨፋ ውስጥ ግንባር ቀደሞቹ ፊት አውራሪዎቹ ዲዛይነሮቹ እኚሁ ነበሩ። አዎ የጠቀስኳቸውና መሰሎቻቸው አምሳያዎቻቸው ሚዲያና ሃይማኖት። አዎ በጭራሽ እንዳትገረሙ፣ ጭፍጨፋው የነሱ ነው። ልክ ዛሬን አይመስልም ወይ ደግሞ አሁን ልክ በዚህ ሰዓት እያያችሁት ያለውን ጉዳይ ወይ አንድ ሐሜት ቅጥፈትና ክፋት አይመስልም። እንግዲህ እዛም ሌላም ቦታ ቆመው አሁን ምናልባት የጠቀስናቸው ቦታዎችና ሌሎች ቦታዎችም ቆመው በትንተና ስም ምክክሩን፣ ማህበረሰቡን፣ ባህላችንን፣ ሶሻል ካፒታላችንን የሚያሳንሱ የሚያንቋሽሹትን፣ የሚያጠለሹትን ሳይ ለእልቂት የቋመጡትን ምናልባት አሁን በዚህ ደረጃ ለእልቂት ቋምጠው ስናይ ለእልቂት ቋምጠው ይህንን ያደረሱትን ሌላ የዓለማችንን ታሪክ አይመስልም ወይ? ያንን ታሪክ አይመስልም ወይ? እንግዲህ እንደምለው ወደዚህ የምመጣው ውብ ነገር
ውብ ታሪክ፣ ውብ ዜና ልነግራችሁ ብቻ አይደለም፣ በጣም ሰቅጣጩንም ነው። ዛሬ አሰቃቂ የሚባለውን የምድራችንን ሰቅጣጩን ከክፋቶች ሁሉ የከፋውን ግፍና ታሪካችንን በጋራ እንጋራለን። ለዚህም ወደ ደቡብ አፍሪካ የጀመርነው ማለት ነው በቀደመው ታሪኬ ላይ ወደ ሩዋንዳም ወደ እነሱም ወደ እኛ ዜጎችም ወደ እኛ ጉዳዮችና ጉዶችም ጭምር እየመጣን እናያለን። የሃይማኖትና የሚዲያ የጥፋት ጋብቻ በኳስ በስፖርት በሙዚቃ ስምና በዛ የታጀበውን የእልቂት ሴራ ለማየት እንሞክራለን። አዎ እንኳን ለዛሬዋ ቀን አደረሰን እየተባባልን በየቀኑ እንደ ምጥና እንደ ድልም የምንቆጥረው ውዱና ውቡ ቀን ወይ ደግሞ ውቡን ቀን ቆጠራችንን ይኸው ዛሬም እየቆጠርን ደርሰናል። አልሐምዱሊላህ ያስብላል። ለእናንተ ልባሞች ምስጋናችን የእውነት ዛሬም የላቀ ነው። ለእናንተ ለልባም ዜጎችም ለልበቢሶች ለእኛም ጭምር ቢሆን ለሁላችንም እንኳን አደረሰን የምንባባልበት ቀን ላይ ደርሰናል። እየቆጠርን እነሆ ዛሬ ደረስን። ባይገባንም ምናልባት ባይገባቸውም የስብስብ ውሳኔው ግን የጋራችንና ለጋራችን ነውና በዛ የልብ ስፋት ልክ በርቱ፣ እንበርታ ማለት ያስፈልጋል። የልብ ስፋቱን የመንፈስ ከፍታውንም ከኛ በብዙ አብልጦ ያድላችሁ። አሚን አሜንም እንላለን። ምናልባት ዛሬ በጥያቄ እንጀምርና በቀደመው አቅርቦቴ የነካካሁትን አሁን ያነሳሁትን የደቡብ አፍሪካ ባለፈው ፕሮግራም ላይ የሰማችሁትን አስታከን የሩዋንዳን ጉዳይ አንስተን ወደ ሩዋንዳ የምንሄድ ይሆናል። በጣም ሰቅጣጭ ስለጠራሁትን ጉዳይ እናነሳዋለን። እንግዲህ በጥያቄ እንጀምር ከተባለ ዛሬ አሁን በዚህ ሰዓት ወይም ደግሞ ዛሬ አሁን እናንተ ባላችሁበት ሰዓት የሚወሩ ጉዳዮችን እስኪ ለማየት እንሞክር። የምንቃወመውን እልቂት የሚያባብሱ ያንን ወይ ደግሞ እንቃወመዋለን በእልቂት ሰበብ ነው የምንቃወመው መንግስትንም ስብስቡንም ካልን እኛ እያደረግን ያለነው ነገር የምር ለዛ ምንድን ነው የሚያዋጣው? ምን ያህል እርግጠኛ ነን አሁን በዚህ ሰዓት እየተወረወረልን እየተሰጠን ያለውን ዜና ወይ ደግሞ በዛ ዜና ምን ያህል እርግጠኛ ነን? ብርሃን ተስፋ የሚፈነጥቅ ወይስ ጨለማውንና እልቂቱን የሚያበረታታ ምናልባት ዛሬ ገልጬ እንደማየው ጭምር ማለት ነው። በሌላም በኩል የሃይማኖት ኦር የሚዲያ ሰዎችስ በእርቅ ብቻ ሳይሆን በእልቂትስ ምን ያህል እናውቃቸዋለን? ዛሬ የምናነሳው ጉዳይ ይሄንን በአግባቡ ይገልጣል ብዬ አስባለሁ። አብረን እንዝለቅ ነው። አዲሱ ትውልድ ሀሳብ ነው ሜዳው። እችን አንድ ታሪክ እናንሳት። እንግዲህ በአውሮፓውያኑ አቆጣጠር በ1994 ዓ ም መጀመሪያ አካባቢ ላይ እንግዲህ በኪጋሊ ከተማ ዳርቻ አንድ የሚኖርን ሰው እናንሳ። ማርቲን የተባለ ወጣት የቱትሲ ተወላጅ ማለት ነው። እና በየቀኑ ወደ ስራ በሚሄድበት ሰዓት ወይ ደግሞ ወደ ስራ ከመሄዱ በፊት የሚሰማው አንድ ታዋቂ የሬዲዮ ጣቢያ ነበረ። እንግዲህ ጣቢያው አርቲኤልኤም የሚባል ጣቢያ ነው እንደምታውቁት። አርቲኤልኤም ስራ የጀመረው እንደ አውሮፓውያን አቆጣጠር ጁላይ 1993 ነበር። በወቅቱ የመንግስት ራዲዮ ሩዋንዳ እጅግ አሰልቺ የተባለና የፖለቲካ መግለጫዎችን ብቻ የሚያበዛ ጣቢያ ነበር። አርቲኤልኤም ግን ሲመጣ ሙሉ በሙሉ ለየት ያለ ዘመናዊ የሬዲዮ ስልት ይዞ መጣ። ጣቢያው በወቅቱ በመላው አፍሪካ እጅግ ተወዳጅ የነበሩትን የኮንጎ ሙዚቃዎችን፣ አዳዲስ የሀገር ውስጥና የካሪቢያን ዜማዎችን ያለማቋረጥ ይጋብዝ ነበር። ወጣቱ ሙዚቃ ለማዳመጥ ሲል ብቻ ሞገድ 93.5 እና 94.2 ኤፍኤም ላይ ሬዲዮኑን ያጫውት ነበር። ጋዜጠኞቹ እንደ መደበኛ ጋዜጠኛ ሳይሆን እንደ ጎረቤት ወይም እንደ ጓደኛ ይወያዩ ነበር። ሳቅና ቀልድ ያበዛሉ። ፈታ ብለው በካፌ ውስጥ እንደሚወራ ወሬ አድርገው ያቀርባሉ። አቅራቢዎቹ እጅግ ማራኪ የድምፅና የንግግር ችሎታ የነበራቸው በመሆናቸው በሀገሪቱ ያሉ አሽከርካሪዎች፣ ወጣቶችና ነጋዴዎች ቀኑን ሙሉ አርቲኤልኤምን ብቻ እንዲከፍቱ አድርገዋቸዋል። ነገር ግን ከተወሰኑ ሳምንታት ካለፉ በኋላ ማርቲን በሬዲዮ ውስጥ የሚነገሩትን ቃላት ወይ ደግሞ ይነገሩ የነበሩ ቃላት እየተቀየሩ እንደመጡ በደንብ አስተዋለ። ጋዜጠኞቹ እንደ ቀልድ እያደረጉ ነበር በእርግጥ የሚያነሱት። እንደ ቀልድ እያደረጉ የቱትሲ ተወላጆችን ኢንየንዚ ወይም ደግሞ እንደምታውቁት በረሮች እያሉ መጥራት ሲጀምሩ አስተዋለ። ማርቲን መጀመሪያ ላይ ነገሩን እንደ ቀልድ ቆጥሮት ነበር። ነገር ግን ጊዜው ደረሰ። ኤፕሪል 6 1994 ዓ ም በሩዋንዳ ፕሬዚዳንት እንግዲህ የተሳፈሩበት አውሮፕላን ተመቶ መውደቁ ሲሰማ ያ አድናቂው የነበረው ሬዲዮ ጣቢያ እንግዲህ ለዓመታት የዘራውንና ማርቲን ቀደም ብሎ የሰማቸው የነበሩ ጉዳዮችን እነኛን መርዞቹን አጋግሎ መርጨት ጀመረ ማለት ነው። ጋዜጠኛው እንግዲህ በከፍተኛ ጩኸት የደገሱትን ያስተጋባ ጀመር። ምን አለ? ዛፎቹን ቁረጧቸው፣
በረሮዎቹን አጥፏቸው። በማግስቱ ጠዋት የሚያሳዝን ነገር ተፈጠረ። የማርቲን የዘመናት ጎረቤቶቹ፣ በጣም በቅርበት የሚያውቃቸው ጎረቤቶቹ በእጃቸው አጫጭር ጎራዴ ይዘው ወደ ቤቱ ሲመጡ ተመለከታቸው። እንግዲህ ማርቲን የሬዲዮ የቃላት ተራ ወሬዎች ሳይሆኑ የሞት ማዘዣዎች እንደነበሩ በተስፋ መቁረጥ ተገነዘበ፣ አየ ማለት ነው። አንድ ሌላ ታሪክ ደግሞ እናንሳ። በ1994 ዓ ም በኪጋሊ ከተማ ዳርቻ ይኖር የነበረው የ32 ዓመቱ የቱትሲ ተወላጅ ዣን ፒየር የሚዲያን ኃይል የተረዳው ሕይወቱ ሊያልፍ ጥቂት ሰከንዶች ሲቀሩት ነበር። ዣን ፒየር ፖለቲከኛ አልነበረም። በትናንሽ መንደሮች ውስጥ ጫማ በመስፋት የሚተዳደር ምስኪን ሰራተኛ እንጂ። ለሱ ሬዲዮ ማለት ማታ ማታ ከስራ ሲመለስ የኮንጎን ተወዳጅ ሙዚቃዎች የሚሰማበት፣ የዓለም ዜና የሚያዳምጥበት ንጹህ የትርፍ ጊዜ ማሳለፊያ መሳሪያው ነበር። ነገር ግን በኤፕሪል ወር አጋማሽ ላይ ያ አድናቂው የነበረው RTLM ሬዲዮ የዣን ፒየርን ስም፣ የቤቱን አድራሻና የፖሊስ ሰሌዳ ቁጥሩን ጭምር በአደባባይ ያነበበው። ጋዜጠኛው በሳቅ ታጅቦ እንዲህ አለ: ይህ በረሮ ሊያመልጥ አይገባም፣ መንገዶቹን ዝጉት። ከ10 ደቂቃዎች በኋላ የዣን ፒየር የዘመናት ጓደኞችና የጎረቤቱ ልጆች ቤቱን ሰብረው ገቡ። ያኔ ዣን ፒየር የተገነዘበው ትልቅ እውነት አለ። የሚዲያ ቃላት ተራ የአየር ላይ ሞገዶች አይደሉም። መሬት ላይ ሰዎችን የሚያርዱ፣ የሰውነት ክብርን የሚገፉ የብረት መጋዞች እንጂ። እንግዲህ ይህ የሩዋንዳው እውነት በብዙ ሰምታችሁት የምታውቁት የሬዲዮ ሴራ ብቻ ሳይሆን የሚዲያዎችና የሃይማኖት ጋብቻን ነው ዛሬ በስፋት ልናየው የምንሞክረው። ይህ እንግዲህ ጎረቤታችን ኬንያም የተፈጸመና በሌላ ጊዜ መልሰን የምናየው በሚዲያ ስም፣ በኳስ ስም፣ በስፖርት ስም አድማጭ ከሰበሰበ በኋላ ሚዲያ ኬንያ ውስጥ የነበረውን እልቂት እንዴት እንዳስተጋባው የምናይበት ነው። ለማንኛውም የሚዲያና የሃይማኖትን የጥፋት ጋብቻ ምን ያህል እናቅ ይሆን? ብዙዎቻችሁ የሩዋንዳ እልቂት ምድራችን ላይ እንግዲህ ሰቅጣጭ የሚባለውን በቁጥርም በኋላ እንጠቅሰዋለን በድንገት የተከሰተ ወይ ደግሞ ስሜታዊ ፍንዳታ አድርገው የሚያስቡ ሰዎች አሉ። በጥንቃቄ የተነደፈ የሚዲያና የማህበራዊ ተቋማት መዋቅር ሰርተው ወይ ደግሞ መዋቅራዊ በሆነ መንገድ ስልታዊ ወንጀል ነበር የፈጸሙት። እንዳልኩት በተለይ አሁን ስነሳ እንዳጠየቅኩት አሁን በዚህ ሰዓት እያያችሁት ያለው ጉዳይ ምክክሩን የሚያጥላሉ በየብሔራችን ስም የሚነግዱ ሰዎች ወይ ደግሞ በሚዲያ ስም በአክቲቪዝም ስም የሃይማኖት ካባ ያለበት ሰዎች ምን እያደረጉ ነው ለሚለው ሩዋንዳ ሁነኛ ማሳያ ነች። ሬዲዮ ብቻ አይደለም፣ በነገራችን ላይ በሃይማኖት ተቋማት ተደጉሞ የሚታተም ጋዜጣ የዚህ አንደኛው ተዋናይ ነበረ። በተለይም በሃይማኖት ተቋማትና በካቶሊክ ቤተክርስቲያን ከፍተኛ አመራሮች፣ ካህናት የሚደገፉና የሚረዱ ጋዜጦች የጥላቻ መርዙን በጽሁፍ በማሰራጨት ረገድ ትልቅ ሚና ተጫውተዋል። ጋዜጣ ካንጉራ በታሪክ ውስጥ እጅግ አስቀያሚዋና አደገኛዋ ጋዜጣ ናት። ጋዜጣዋ በይፋ የምትመራው በሐሰን ንግዜ ቢሆንም ከጀርባዋ ግን በካቶሊክ ቤተክርስቲያን ከፍተኛ የሃይማኖት አባቶች በተለይም ለፕሬዝዳንት ሀቢያሪማና ቅርብ በነበሩት ሊቀ ጳጳስና በአክራሪ የሁቱ ባለሀብቶች በገንዘብና በህትመት መሳሪያዎች ትደጎም ነበር። ሌላኛዋ ጋዜጣ ኪንያማ ተካ ነች። ይህች ጋዜጣ በሩዋንዳ ታሪክ የታወቀች የካቶሊክ ቤተክርስቲያን ኦፊሴላዊ ጋዜጣ ነበረች። በወቅቱ በጋዜጣዋ ውስጥ ይጽፉ የነበሩ አክራሪ የሃይማኖት አባቶችና ጋዜጠኞች የቱትሲዎችን ተበዳይነት የሚያንኳስስና የሁቱዎችን ስጋት የሚያጋንን ጽሑፎች ያወጡ ነበር። ካንጉካ ደግሞ ሌላኛዋ ነች። መጀመሪያ ላይ ገለልተኛ መስላ የተጀመረች ብትሆንም በኋላ ግን በሃይማኖታዊና በፖለቲካ ደጋፊዎች ተጠልፋ ለጥላቻ ቀስቀሳ ውላለች። እነዚህ በሃይማኖታዊ ተቋማትና በአክራሪዎች የሚደገፉ ጋዜጦች በየሳምንቱ የሚያትሟቸው ጽሑፎች እጅግ ዘግናኝና ሰብአዊነትን የሚያስገፉ ነበሩ። የመጀመሪያው የሁቱዎች 10 ትዕዛዛት ዘሁቱ 10 ኮማንድመንትስ የሚባለው ነው። በዲሴምበር 1990 ካንጉራ በተባለችው ጋዜጣ ላይ የወጣው የጽሑፍ በህትመት ሚዲያ ታሪክ ውስጥ ትልቁ የጥላቻ ሰነድ ነበር። የክርስቲያኖችን 10ን ትዕዛዛት በመኮረጅ በሃይማኖታዊ መንፈስ የቀረበ መመሪያ ነበር። ማንኛውም ሁቱ የቱትሲ ሴት ማግባት ወይም በጓደኝነት መያዝ የለበትም። የቱትሲ ሴቶች የጠላት ሰላይ ናቸው። ከቱትሲዎች ጋር የንግድና የገንዘብ ግንኙነት ማድረግ ክህደት ነው። የሁቱ ወታደሮችና የመንግስት ሰራተኞች ሙሉ በሙሉ ሁቱ ብቻ መሆን አለባቸው። ሁቱዎች ለቱትሲዎች ምንም አይነት እዝነትና ርህራሄ ማሳየት የለባቸውም የሚሉና ሌሎች ሀሳቦችም ተጽፈውበታል። ሌላኛው የገሃነም ምስሎችና ካርቱኖች ናቸው። ብዙ የሩዋንዳ ህዝብ ማንበብ ስለማይችል ጋዜጦቹ በስፋት የካርቱን ስዕሎችን ይጠቀሙ ነበር። ቱትሲዎችን ረጅም አፍንጫና ጥርስ እንዳላቸው አጋንንት፣ እባብ ወይም በረሮ አድርገው ይስሏቸው ነበር።
የካቶሊክ ቤተክርስቲያን ምስሎችን በመጠቀም ፈጣሪ ሁቱዎችን ለመጠበቅ የሰጠው መሳሪያ ገጀራ እያሉ ይስሉ ነበር። በሌላ በኩል ደግሞ ፍርሃት የመንዛትና የሐሰት ዜና ቅስቀሳ ያደርጉ ነበር። ጋዜጦቹ በየዕለቱ ቱትሲዎች የሁቱዎችን ህፃናት ሊያርዱ ነው፣ የቱትሲ አማጽያን ቤተክርስቲያን ሊያቃጥሉ ነው የሚሉ የሐሰት ወሬዎችን በማሰራጨት ህዝቡ ቀድመን ካልገደልናቸው ያልቅልናል የሚል የፍርሃትና የጥላቻ ስነ ልቦና እንዲይዝ አድርገዋል። አስቡ፣ ከመጽሐፍ ቅዱስ ተወስዶ ምናልባት ይህንኛ ጋም ከተባለው አሁን የተደረገ ካለው ጋር ካያያዝ ነው ምን ያህል ከዚ የተጨለፈ እንደሆነ አካሄዳቸውን እንረዳለን። የሃይማኖቱም የሚዲያውም ማለት ነው። ስለዚህ ይሄ 10ቱ ትእዛዛት ብለው በሁቶቹ ላይ ያወጡትን ሰቅጣጭ ነገርም በሚዲያ በጋዜጣ ታትሞ የወጣበት ጋዜጣውንም የሃይማኖት ተቋማቱ ካቶሊክ ቤተክርስቲያን ይደግፈው የነበረ በቀጥታ ማለት ነው። 10ቱ ትእዛዛት እንግዲህ በሃይማኖት ስም ተለውሶ የመጣውን የሃይማኖትን 10ቱ ትእዛዛት እንደምታውቁት የታተመው 10ቱ የሁቱ ትእዛዛት ተብሎ ወጣ ማለት ነው። እንግዲህ እያለፈን እንኳን ብናነሳው ማንኛውም የሁቱ ወንድ የቱትሲ ሴትን ውበት አይቶ ከእሷ ጋር ትዳር ከመመስረት ወይም የቱትሲ ሴትን ዕቁባት ከማድረግ ወይም ደግሞ የቱትሲ ሴትን የግል ጸሐፊ ካደረገ እሱ የሁቱ ህዝብ ከሃዲ ነው። የሁቱ ሴቶች ደግሞ ይበልጥ ቆንጆዎች፣ ታማኞችና የተሻሉ እናቶች መሆናቸውን እወቁ የሚል አይነት ስብከት። ማንኛውም የሁቱ ሴት እንግዲህ ከቱትሲ ወንድ ጋር የፍቅር ወይም የትዳር ግንኙነት ከጀመረች ወይም የቱትሲ ሴት ጓደኛ ካደረገች እሷም ለሁቱ ህዝብ ወይ ደግሞ እንደ ከሃዲ እንደ ጠላት የምትቆጠር። ይሄ ብቻ አይደለም። በኢኮኖሚም ካየነው ማንኛውም የሁቱ ተወላጅ ከቱትሲ ተወላጆች ጋር በጥምረት ንግድ እንዳይሰራ፣ ከነሱ እንዳይገዙ፣ የፖለቲካ አስተዳደራዊ መዋቅሮች በሙሉ በቱትሲዎች እንዲያዙ፣ ጦሩን በዛው ስር እንዲሆን፣ የጦሩ ሰዎች ያሉ ሰዎች ቱትሲዎችን እንዳያገቡና እጅግ በጣም ዘግናኝ በሃይማኖት ስም የተለወሰ ምናልባት ይሄ ዛሬ በጥብቅና የሚቆሙ ምክክሩን የሚያጥላሉ ሰዎች ያን የሚመሩት ዘመቻ ለውጡ አካባቢ ካስታወሳችሁ ከእንትና ሱቅ አትግዙ፣ የእንትን ብሔሮችን አታግቡ እስከሚል አስነዋሪ ድርጊት ስንሄድ የነበረው እንደ ቀል የማይታይና የምድራችን ዘግናኝ የሚባለውን የሩዋንዳን እልቂት እንዴት እንዳስከተለም ጭምር የምናይበት ነው። እንግዲህ ሚዲያው ከሃይማኖቱ ጋር ተባብለናል። እንግዲህ የሃይማኖት ተቋማትን ተባባሪነት ስናይ እንግዲህ ጋዜጣውን ከማሳተም በፕሮፓጋንዳ ከመሳተፍ አልፎ በወቅቱ እንግዲህ በከፍተኛ ደረጃ ካቶሊክና የፕሮቴስታንት እምነት ተከታዮች የነበሩት እንደዛ አይነት ቤተክርስቲያኖች የነበሩት አካባቢው ላይ ነገር ግን ጥላቸው በተነሳበት ጊዜ አብያተ ክርስቲያናት መቅደሶቻቸው ለምዕመናን እንዳይጠቁ መከላከያ፣ መጠጊያ፣ መሸሸጊያ ከመሆን ይልቅ ጥቃቱን በዝምታ የተመለከቱበት ሁኔታ እንግዲህ በሰነዶች የተረጋገጠ ጉዳይ ነው። እንዲያውም እንደ አንዳንድ አባቶች ተነስተው ወይ ደግሞ አንዳንድ አባቶች በድርጊቱ ላይ ቤተክርስቲያኖች ውስጥ ወደ 2000 ቱትሲዎች ቡልዶዘር አስገብተው እንዲሄድባቸው በዛ እንዲጨፈልቁ ያደረጉባቸው ጉዳዮች ሁሉ በሃይማኖት ስም የተደገሰውን እልቂት ጭምር የምናይበት እንግዲህ እልቂቱ እንግዲህ እንደምታውቁት በሚሊዮኖች የተቆጠሩበት ከዛ ለግማሽ ሚሊዮን የቀረቡ ሴቶች የተደፈሩበት ወላጅ አልባ የሆኑ ልጆችን ዳታ ቁጥር ስናይ እጅግ የምድራችን ሰቅጣጭ ሆነው ማለት በመቶ ቀናት ውስጥ የተፈጸመው ምናልባት በተባበሩት መንግስታት ድርጅትም በተለያዩ ጥናቶችም እንደተረጋገጠው የምድራችን አስከፊው እልቂትና ጭፍጨፋ የሚባል በመቶ ቀናት ውስጥ እንግዲህ ወደ ሚሊዮን ሰው መፍጀት ማለት ነው። እንግዲህ ምናልባት ይህ ፍጥነት ወይ ደግሞ በዚህ ፍጥነት የሰው ልጅ ሲያልቅ እንግዲህ በሰው ልጅ ታሪክ ውስጥ ከተመዘገቡት የዘር ማጥፋት ወንጀሎች ሁሉ እጅግ ሰቅጣጭ፣ ፈጣንና በአጭር ጊዜ የተፈጸመ ታላቅ እልቂትም ያደርገዋል። ስለዚህ የአሰቃቂነት ማሳያ ወይ ደግሞ አስፈሪ መሆኑ በጣም በብዙ ማሳያዎች ማንሳት እንችላለን። በተለይ አሁን በሃይማኖት ስም በሚዲያ ስም የሚደረጉትን ጉዳዮች ለማየት ይህን አስፈሪ እውነታ ለመረዳት ማለት ነው። ለምሳሌ ኒያማታ ቸርች ታሪክ እንደ ማሳያ አንስተን ብንጠቅስ እንግዲህ በኤፕሪል 1994 አጋማሽ ላይ ከ10 ሺህ በላይ የሚሆኑ የቱትሲ ተወላጆች የእግዚአብሔር ቤት አይደፈርም፣ የፈጣሪ ቤት አይደፈርም በሚል እምነት እንግዲህ ወደዚህ ቤተክርስቲያን ውስጥ መጠለላቸውን ነገር ግን የኢንተርሃሞች ታጣቂዎች ማለት ነው የቤተ ክርስቲያንን የደብሩን ደግሞ በሩን በቦምብ ሰብረው በመግባት በውስጡ የነበሩትን ሕፃናት፣ እናቶችን፣ አረጋውያንን በገጀራ በብረት ዱላና በጦር መጨፍጨፋቸው ዛሬ በዛች ቤተክርስቲያን ግድግዳ ላይ እንግዲህ የፈሰሰው የደም ጠባሳና ወይ ደግሞ ያ በደም የራሰው መሬት ላይ የተከመሩ የሟቾች አልባሳት የሰው ልጅ ምን ያህል የተፈጸመውን ግፍ ስናይ ምን ያህል ጨካኝ መሆን እንደሚችል ጭምር ለዓለም የሚነግሩ ሕያው ምስክሮች ነበሩ። በ1994ቱ የሩዋንዳ የዘር ፍጅት ወቅት የታየው አደገኛ ክስተት ቤተክርስቲያንና የሃይማኖት መሪዎች የሰላም የፍቅርና የእርቅ ድምጽ መሆናቸውን ትተው የአክራሪ ብሔርተኝነትና የጥላቻ ጋዜጦች ደጋፊና ተዋናይ መሆናቸው ነበር።
የቅድስና ሽፋን መስጠት የመጀመሪያው ነው። እንደ ካንጉራ ያሉ የጥላቻ ጋዜጦች የሁቱ 10 ትእዛዛት እያሉ የጥላቻ መመሪያዎችን ሲያወጡ የሃይማኖት አባቶች የራሳቸውን መጽሐፍ ቅዱሳዊ አባባሎች በመጠምዘዝ ለጥላቻው የቅድስናና የህጋዊነት ሽፋን ሰጡት። መቅደስን ወደ መራድነትም ቀየሩ። ሃይማኖትና የጥላቻ ሚዲያ ሲጋቡ ህዝቡ የሰበከውን የሃይማኖት አባት እንጂ የሚናገረውን የጥላቻ ፍሬ አልመረመረም። በውጤቱም ህዝቡ መንፈሳዊ አባቴ ነው ብሎ የሚያምነው አካል በጋዜጣና በሬዲዮ የጥላቻ መርዝ ሲረጭ የአምላክ ፈቃድ ነው ብሎ አመነ። ይህ አደገኛ የሚዲያና የሃይማኖት ጋብቻ በመጨረሻም ንጹሃን ተስፋ አድርገው የተሸሸጉባትን የፈጣሪ ቤቶች አብያተ ክርስቲያናትን ወደ ግዙፍ የመቃብር ቦታዎችና መራዶች ለወጣቸው። ልብ በሉ፣ እነኚሁ ላይ የተፈጸሙት ደግሞ በዚህ በሃይማኖት በእኛው በሚዲያ ተቆርቋሪ ነን የብሔር ተወካይ ነን በሚሉ ሰዎች ስም መሆኑን ወደ እኛ አንጡት። እኛ ጋር ያለው ትሬንድ ለውጡ ሲመጣ የነበረው ትሬንድ አሁን የተላምደ ነው ኖርማላይዝ እያደረግን ያለነውን ጉዳይ በሙሉ እዚህ ውስጥ ማየት ይቻላል። እንግዲህ ይህና ከዚህ ከፉ ጉዳዮች ማንሳት ቢቻለም እንግዲህ የባህላዊ ፍርድ ቤቶች በሀገሩ ተከስቶ የነበረውን ጉዳይ ለመፍታት የሄዱበትን ርቀት አሁን ካለው ምክክር ጋር እንዲሁ ምናልባት ሁነኛም ማሳያ ከሆነን በሩዋንዳ እንግዲህ 1990ዎቹ አጋማሽ ላይ በገጠራማ መንደሮች ውስጥ እንግዲህ ጋቻቻ ነው የሚጠቀሰው። እዛ ስንሄድ አስደናቂ ትዕይንት እንግዲህ በየቀኑ መታየት ጀመረ ማለት ነው። እንግዲህ ይሄ ጋቻቻ የሚባሉት እንግዲህ ባህላዊ የህዝብ ፍርድ ቤቶች ውስጥ ማህበረሰቡ ሳር ላይ ቁጭ ይልና በአንድ በኩል በ1984ቱ የዘር ማጥፋት እልቂት ወቅት እንግዲህ ጎረቤቶቻቸውን የገደሉ የጨፈጨፉ ሰዎች ቆመው ይታያሉ። በሌላ በኩል ደግሞ የተበዳይ ቤተሰቦች ይደመጣሉ፣ ክሳቸውን ያቀርባሉ። እንግዲህ ገዳዮቹም ያደረጉትን በደል በዝርዝር አምነው ይቅርታ ይጠይቃሉ። ተበዳዮቹም በታላቅ የልብ ስብራት ውስጥ ሆነው ቁስላቸውን ይገልጻሉ። እንግዲህ እዛ ሳር ላይ የሚደረገው በጋቻቻ ሳር ላይ የሚደረገው ውይይት ዓላማው እንግዲህ ሰዎችን ወደ እስር ቤት፣ ወደ ማረሚያ፣ ወደ ወህኒ ቤት በማጓዝ ብቻ ይፈታል የሚል አልነበረም። የተሰበረውን የማህበረሰብ ትስስር መልሶ መጠገንም ያስፈልጋል የሚል ነበር። እንግዲህ ያ ባይሆን ኖሮ ሩዋንዳ ዛሬ ምናልባት ካለችበት ደረጃ ላይ እንዳልኳቸው አንዳንዶችም እዛ ተሰደው ለመሄድም የሚመርጧት ለመነገድም የሚመርጧት ሀገር ባልሆነች ማለት ነው። ስለዚህ ደቡብ አፍሪካንን ባለፈው አንስተናል። የደቡብ አፍሪካና የሩዋንዳን በአፍሪካ ምድር እጅግ አስፈሪ የሆኑ ግጭቶችን፣ እልቂቶችን አስተናግዷል። ነገር ግን በምክክርና በእርቅ መድረኮች ላይ ወይ ደግሞ በዛ አማካኝነት ማገገም የቻሉ ሁለት ታላላቅ ምሳሌ አድርገን ልንጠቅሳቸው የምንችላቸው ናቸው። ባለፈው በዝርዝር የሄድኩበት የደቡብ አፍሪካና አሁን የምናነሳውም የሩዋንዳ ማለት ነው። እውነትና እርቅ ወይ ደግሞ ኮሚሽኖችን በዛ ደረጃ ተቋቁመው የፈቱበት ማለት ነው። በሚዲያ ረገድም ካየነው እውነት ምንድን ነው፣ ሀገር ምንድን ነው የሚለውንም መጠየቅ ኃላፊነት እንደተጫነብን። ሁለቱ ሀገራት እንግዲህ ግጭቶቻቸውን የፈቱት አንደኛው ወገን ሌላኛውን ሙሉ በሙሉ ደምስሶ ጥፋልኝ፣ ላጥፋህ፣ እኔ እስከ መጨረሻ ላሸንፍህ በሚል እንዳልነበረም እንግዲህ ታውቃላችሁ። ከዛ ባሻገር ግን አብሮ ከመኖር ውጭ ሌላ አማራጭ እንደሌለ አምነው በመቀበላቸውና ለዚህም ሁሉም አካላት በመስራታቸው የውስጥ ቁስላቸውን በራሳቸው መንገድ በመፍታታቸውም ጭምር ማለት ነው። ስለዚህ የጋራ መፍትሄ ሲያበጁ ከነዚህ ሁለቱ ሀገራት ወይ ደግሞ ከሩዋንዳም ጭምር በጣም ልንማር የምንችለው ትምህርት እውነትን ይፋ ማውጣትና ፍትህን ማስታረቅ በጣም ለሰማይ ለምድር የከበደ ሳይሆን እንደሚቻል በተግባር በእነሱ ያየንበት። ፍትህ ማለት ብዙዎቻችን በቀል ይመስላቸዋል ወይ ደግሞ የበላይ ሆኖ መገኘት። ግን ፍትህ ማለት የተጎዳውን ማህበረሰብ መልሶ ማቋቋም ወይም ደግሞ ዳግም ጥፋት እንዳይከሰት መዋቅራዊ ዋስትና መፍጠር፣ እንዲህ በጋራ ተስማምተን የምናስረውን ውል ማበጀት ጭምር ማለት ነው። በዚህ ሂደት ውስጥም ይቅር ስንል አንዳንድ ሰዎች የማይቻል ይመስላቸዋል። ይቅርታ ማለት እንግዲህ ያለፈውን በደል ፈጽሞ መርሳት እንዳልተፈጸመ ማመን ሳይሆን ይቅርታ ስንል የወደፊቱን ትውልድ ከበቀልና ከዛ አዙሪት ነፃ የማውጣት ኃላፊነትም ጭምር የተጫነብን መሆኑን ታሳቢ ማድረግ ያስፈልጋል። ግን አሁን የሚነሱ ጉዳዮች እንዲህ ካሉ ጥልቅ ምርመራዎች የሚነሱ ሳይሆን በግልብነት ምናልባት ይህን እልቂት ማጧጧፍና ከዛ የግል ጥቅምን ማግኘት የግል ጥቅምን ማስጠበቅ አሸናፊ የሚያደርግ የሚመስላቸው መሆኑን እናያለን። ስለዚህ ይህ በተለይ የጋቻቻን ጉዳይ ካነሳን እልቂቱ ካበቃ በኋላ እንግዲህ መዋቅራዊ ችግር በሀገሪቱ ላይ ማጋጠሙ ይታወቃል። ከ120 ሺህ በላይ ሰዎች እንግዲህ በዚህ በዘር ማጥፋት ወንጀል ተጠርጥረው ታስረው ከየቦታው ተለቅመው የተያዙበት፣ ይህንን ጉዳይ ግን በመደበኛው ፍትህ በመደበኛው ስርዓት እነኝን ሰዎች እንዳኝ ወይ ደግሞ ፍትህ እንስጥ አገሪቱ ላይ ፍትህ እናስፍን ቢባል ምናልባት ከ100 ዓመታት በላይ ይፈጅ የነበረበት እነኝን ሰዎች በመዝገብ ደረጃም ካየን ምናልባት እስከ ሚሊዮን የሚደርስ መዝገብ ማገላበጥ የሚጠበቅብን ግን በዚህ ጊዜ ነው እንግዲህ የፖል ካጋሜ መንግስት ወደ ባህላዊው የፍርድ
አሰጣጥ ቅድም የጠቀስነው ወደ ጋቻቻ የተመለከተው ወይ ደግሞ ጋቻቻን እንደ ሁነኛ አድርጎ ወስዶ በራሳቸው በሀገራቸው ቋንቋ እንዳልኩት ቅድም ጋቻቻ ስንል ሳር ላይ ቁጭ ብሎ መነጋገር ነው። ስለዚህ እዛ ቁጭ ብሎ እንዲነጋገሩና ከ2002 እስከ 2012 ባለው ጊዜ 10 ዓመታት ጊዜ ውስጥ ይመስለኛል ከ120 ሺህ በላይ የጋቻቻ ፍርድ ቤቶች በመላው ሀገሪቱ ተቋቁመው ከ1.9 ሚሊዮን በላይ መዝገቦችን ነው እንግዲህ የመረመሩት። ሂደቱም ወንጀል የፈጸሙ ግለሰቦች እንዳልኩት ወደ መንደራቸው ተመልሰው በተበዳዮች ፊት የሰሩትን በደል በዝርዝር እንዲያምኑ ይደረጋል። ያንንም በደንብ ይናዘዛሉ። ያደረጉትን ወንጀል ሙሉ ለሙሉ አምነው ይቅርታ የጠየቁ ወይ ደግሞ ይጠይቃሉ። ይህንንም ያደረጉና ያኔ የፈጸሙትን በደል የተናገሩ አስከሬኖችን የደበቁበትን የቀበሩበትን ቦታ ያሉበትን ቦታ የጠቆሙ ግለሰቦችም እንግዲህ የእስራት ዘመናቸው ይቀነስላቸዋል። እስራታቸው የተቀነሰላቸው ብቻ ሳይሆን ከዚህ የተረፉትም ደግሞ ማህበረሰብ ውስጥ ገብተው በነፃ ማህበራዊ አገልግሎት መስጠት፣ ለምሳሌ ለተጎጂ ቤተሰቦች በመስራት በማገልገል እንዲያሳልፉ ጭምር የተደረገበትና ሀገሪቱን ያከሙበት ማለት ነው። ከዛ በኋላ ብሔራዊ እርቅና አንድነታቸውን የፈጠሩበት ከሌሎች ብሔራዊ ወይ ደግሞ እርቅና እውነተኛ ሰላም ለማምጣት የሄዱባቸው ርቀቶች በጣም የሚጠቀስ እዚህ ጎረቤት እዛ ቁጭ ብለን ይህን የምንሰብክ ሰው በተለይ ይህ ኮሚሽን እንግዲህ ከዛ በኋላ ያወጣቸው ሲሪየስ የሆኑ ጉዳዮች አሉ። እንደ ሀገር በጣም ነውር የሆኑ ሀገሪቱ ላይ ለምሳሌ የጋራ ማንነት ነው ያላቸው። ለምሳሌ እኔ ሁቱ ነኝ፣ እኔ ቱትሲ ነኝ የሚሉ የታሪክ ክፍሎችን ሙሉ በሙሉ ያው ለነሱ ይሄ ስለሚሰራ አንድና ሆኖ ይሄ ለኛ ይሰራል ማለት ባይሆንም ግን ዋናው እኔ ሩዋንዳዊ ነኝ የሚለውን ጉዳይ የጋራ ማንነት ብሔራዊ መርህ ያደረጉ የታሪክ ትምህርት ማሻሻያ የተደረገበት እንደምታውቁት ልዩነት፣ የጥላቻ የበላይ የበታች አድርጎ የነበረውን የድሮውን ትምህርት ካሪኩለም ሰርዞ በአንድነትና በአብሮነት ታሪክ ላይ ያተኮረ ስርዓተ ትምህርትም ነበር እንደ አዲስ የቀረጹት ማለት ነው። ከዛ በኋላ በህግ የተከለከሉ በጥብቅ የተከለከሉ ጉዳዮችም ነበሩ። ዛሬ ሩዋንዳ እንግዲህ በአፍሪካ እጅግ ሰላማዊ የምንላት ጽዱ የምንላት እንዳልኩት የምንሰደ ለመሄድ የምንጓጓላት አንዳንዶች የምዛሄደው ንግድ የሚሰሩበት ምቹ ሀገር ተብላ ለመጠቀስ በቅታለች። እንግዲህ ነገር ግን ይህ ሰላም የመጣው ዝም ብሎ በከፍተኛ ስራ እንጂ ዝም ብሎ ሳይሆን አሁን ባል ነው በተለይ በዋናነት ራስን በማየት የራስን መፍትሄ በመፈለግ በከፍተኛ ዲሲፕሊንና ጠንካራ የህግ ማዕቀፎች ጭምር ነው እንግዲህ ዛሬ ሩዋንዳ ውስጥ በህግ በጥብቅ የተከለከሉ ጉዳዮች ኖረው በህግና በስርዓት ብቻ የምትመራ ሀገር መሆን የቻለችው ማለት ነው። እንግዲህ የሩዋንዳን ጉዳይ በደንብ አድምቆ አስምሮ ከኛ ጋር ማያይዞ ማየት ያስፈልጋል። የሩዋንዳው ታሪክ ለዛሬዋ ኢትዮጵያ ተረት ወይም የሩቅ ሀገር ታሪክ አይደለም። ይልቁንም በደወል ደረጃ ሊሰማ የሚገባው ትልቅ ማስጠንቀቂያ ነው። ዛሬ አንዳንድ የሃይማኖት መሪዎችና ተቋማት የፈጣሪን ሁለንተናዊ ፍቅርና የወንጌል ወይም የቁርአን አስተምህሮ ከመስበክ ይልቅ የቋንቋና የብሔር ድንበር አበጅተው የየራሳቸው ጎሳ ተቆርቋሪና ጠባቂ ሆነው በመቅረብ ላይ ናቸው። በሩዋንዳ ጋዜጦች የነበሩበትን ቦታ ዛሬ የሶሻል ሚዲያ ገጾች፣ የዩቲዩብ ቻናሎችና ዲጂታል ሚዲያዎች ተክተውታል። የሃይማኖት ካባ የለበሱ አካላት በእነዚህ ሚዲያዎች ላይ እየወጡ የኛ ብሔር ተበደለ፣ ያኛው ብሔር ጠላታችን ነው የሚል የጥላቻ ቅስቀሳ ሲያደርጉ፣ ሚዲያዎቹ ደግሞ ለቪውና ለገንዘብ ሲሉ ይህንን የጥላቻ ንግግር ያጎሉታል። መቅደስን ለፖለቲካ መድረክነት መስጠት፣ የሃይማኖት ተቋማት ለብሔርተኞችና ለአክራሪ ፖለቲከኞች መድረክ ሲፈቅዱ፣ ምዕመኑ በሃይማኖት ስም የሚነገረውን የጥላቻ ፖለቲካ እንደ እውነት አምኖ እንዲቀበል ያደርገዋል። ዛሬ 2026 ነው። ማይክሮፎኖቹ ተቀይረዋል። የጥላቻ መሳሪያዎቹም ረቀዋል። ዛሬ ጥላቻን ለመርጨት የሬዲዮ ጣቢያ መግዛት፣ ግዙፍ ማሰራጫ ማቆም ወይም ከመንግስት ፈቃድ ማውጣት አያስፈልግም። በአሜሪካ፣ በምስራቅ አውሮፓ፣ በደቡብ እስያ ወይም እዚሁ በአፍሪካ ቀንድ ያለ ማንኛውም ስም አልባ የዲጂታል አክቲቪስት በአልጋው ላይ ሆኖ በአንድ ፖስት በሰከንዶች የቲክቶክ ቪዲዮ በሚሊዮኖች ልብ ውስጥ የጥላቻ እሳትን ማቀጣጠል ይችላል። ከሩዋንዳ ሟቾች ገጀራ ጀርባ የነበረው አደገኛ የሚዲያ መዋቅር ዛሬ በቢሊየን የሚቆጠሩ ሰዎችን ስልኮች ሰብሮ ገብቷል። የስፖንሰርና የአልጎሪዝም ጋብቻ በ1994ቱ የሩዋንዳ የዘር ፍጅት ወቅት ጥላቻን ለማሰራጨት የአርቲኤልኤም ጋዜጠኞች ቀኑን ሙሉ መጮህ ይኖርባቸው ነበር። ዛሬ ግን ማህበራዊ ሚዲያዎች የተገነቡበት አልጎሪዝም የጥላቻ የፍርሃትና የቁጣ ንግግሮች ይበልጥ ሰዎችን እንደሚያንቀሳቅሱ ስለሚታወቅ እነዚህን አደገኛ ሐሳቦች በነፃ በፍጥነት ያሰራጫቸዋል። በይነመረብ ላይ በጥላቻ የተሞሉ ይዘቶች በሰከንዶች ውስጥ በሺዎች ዘንድ ይደርሳሉ፣ ገቢ ያስገኛሉ፣ በላይክና በሸር ጎርፍም ይደገፋሉ። የትናንቱ የሬዲዮ ሞገድ ቦታ በዛሬው አልጎሪዝም
ተተክቷል። የስም አልባነት አደገኛነት። በሩዋንዳ የጥላቻ ጋዜጣ የሚያትሙትና በራዲዮ የሚናገሩት አካላት በስም ይታወቁ ነበር። በኋላም ለፍርድ ቀርበዋል። ዛሬ ግን በዲጂታሉ ዓለም የሐሰት አካውንት በመክፈት ማንነትን በመሸሸግና ከህግ አሰራር ውጪ በመሆን በአንድ ሀገር ህዝቦች መካከል የጥላቻ እሳት ለኩሶ ማምለጥ እጅግ ቀላል መስሏል። ከውጭ ሀገራት ምቹ ሶፋ ላይ ሆነው ሀገር የሚያወድሙ የዲጂታል ጦረኞች ተፈልፍለዋል። አዲሱ ትውልድ ሀሳብ ነው ሜዳው። ቀን የሚጠብቁ የታሪክና የህግ ተጠያቂነቶች የማይቀሩ ቢሆኑም ትናንት በየመድረኩና በየሚዲያው በረጨው የጥላቻና የመለያየት ንግግር ምክንያት ስንት ንጹሃን ዜጎች ህይወታቸውን እንዲያጡ ያደረገው ጀዋር ምን ይገባው ነበር? በየጊዜው በሚለቀቁ ስሜት ቀስቃሽ መልእክቶችና ፖለቲካዊ ሴራዎች ስንት ወገኖችን እርስ በርስ ያቃቃረው ክህደቱ የትኛው ቅጣት ይመጥነው ነበር? ከውጭም ሆነ ከውስጥ ሆነው ለስንቶች እልቂትና የደም መፋሰስ የጥላቻ ድግስ የደገሱ ህዝብን ለጽንፈኝነት ያበቁ እነ ጸዳለን የመሰሉ ሰዎች የታሪክ ፍርድ ሲመጣ ምን ይውጣቸው ይሆን? የኔ ብሔርና ቡድን ብቻ ይንገስ በሚል መርዝ ህዝብን እርስ በርስ ያጋጩ ለንጹሃን ደም መፍሰስ ምክንያት የሆኑና ዛሬም በየስልካቸው መስኮት የጥላቻ እሳት የሚያነዱ የፖለቲካና የዲጂታል አክቲቪስቶች ጊዜው ሲደርስ ከታሪክና ከትውልድ ፍርድ ማምለጥ ይችሉ ይሆን? የሐሰት መረጃና የቴክኖሎጂ አደጋ። ትናንት በሩዋንዳ ቱትሲዎች ሊወሩን ነው የሚል የሐሰት የሬዲዮ ወሬ ህዝብን ለፍጅት አነሳስቶ ነበር። ዛሬ ደግሞ በሰው ሰራሽ አስተውሎትና በዲፕ ፌክ ቴክኖሎጂ የታገዘ እውነተኛ የሚመስል ሐሰተኛ ምስል፣ ድምጽና ቪዲዮ በመስራት በሰከንዶች ውስጥ ሙሉ ህብረተሰብን ማስቆጣትና ወደ ደም አፋሳሽ ግጭት መክተት ተችሏል። ሃይማኖትና ብሔር በዲጂታል ካባ ሲሸፈኑ ትናንት በጋዜጣና በራዲዮ ይደረግ የነበረው የብሔርና የሃይማኖት አክራሪነት ዛሬ በዩቲዩብ በቴሌግራምና በቲክቶክ ላይ በመንፈሳዊና በብሔራዊ ተቆርቋሪነት ስም ይካሄዳል። የሃይማኖትና የብሔር ካባ የለበሱ የዲጂታል ሰባኪዎች ፍቅርንና ወንድማማችነትን ሳይሆን እኛ እንዲሁም እነሱ የሚል የከፋፈለ አስተሳሰብ በወጣቱ አእምሮ ውስጥ በየቀኑ ይዘራሉ። መቅደሱንም ሆነ መድረኩን ለፖለቲካ ንግድ ይጠቀሙበታል። በ1994 የነበረው ራዲዮ 100 ቀናት ፈጅቶበት ነበር ሀገር ያጠፋው። ዛሬ ባለንበት የዲጂታል ዘመን ግን ጥላቻ የሚሰራጭበት ፍጥነትና ስፋት ሀገርን በ10 ሰዓታት ውስጥ ማፍረስ የሚችልበት አደገኛ ደረጃ ላይ ደርሷል። መሳሪያው ተቀየረ እንጂ የጥላቻው ውጤት ያው ነው፣ ደምና ውድመት። ሩዋንዳ ውስጥ ያየነው ጉዳይ ስነሳም እንዳልኩት ወይ ደግሞ በሩዋንዳ ውስጥ የታየው ደማቅ እውነት ካለ የአንድ ሀገር ህዝቦች በጥላቻ ሚዲያና በፖለቲካ ሊቃን ሰባኪነት እርስ በእርስ እንስሳዊ ሊባል የሚችል የምድራችን ዘግናኝ እንስሳ እንኳን የማያደርገው ጭካኔ ድረስ ሊወርዱ እንደሚችሉ፣ ነገር ግን ያ ማለት የዓለም የሀገር ፍጻሜ ሳይሆን በጥበብ በዲሲፕሊንና መሬት በረገጠ እውነተኛ ምክክር ከራሱ ከማህበረሰቡ በወጡ መፍትሄዎች ወይ ደግሞ እዛ ላይ ቆመን ወደ እውነታው መድረስ እንችላለን። ዛሬም እኛም የራሳችን ሀገራዊ ቁስሎችን ስንመለከት ጥላቻን የሚሰብኩ ሬዲዮችና የማህበራዊ ሚዲያዎች በሃይማኖት ካባ ስር የተደበቁ ሰዎችንም እነዛንም ስንመለከት ደግሞ ስናይ እንደ ጋቻቻና እርስ በርስ ሳር ላይ ተቀምጠን ወይ ደግሞ ከነሱ በገዘፈ ብዙ የራሳችን ማንነት ያለንና እዛ አዳራሽ የተቀመጡ ሰዎች በሙሉ ያንን ማንነት ወክለው የመጡ ሊወክሉ የሚችሉ ያንን ሊያጋሩ በዛ መፍትሄ ሊያመጡ የሚችሉ መሆኑን ማሰብ እሱም ብቸኛው ምርጫ መሆኑን ማሰብ ያስፈልጋል። ከምንም በላይ አሁን ያለው አደባባይ ላይ ያለው ፖለቲከኛ የሚዲያው ሰው እንዲህ ያሉ ጉዳዮችን እያነሳ ጉዳዩን ከማጠየቅ ይልቅ እያጠለሸ የሚሄድበት ጉዳይ ከዛ በዛ ሚዲያ ካባ ስር ደግሞ ብሔር ሃይማኖት መደበቁን በጥንቃቄ ማየት ያስፈልጋል። እንግዲህ ይህንን ሰነድ ወይ ደግሞ በሩዋንዳ ላይ የተፈጸመውን ድርጊት በጥናቶችም ሰነዶችንም መጽሐፎችንም መርምረን ወይ ደግሞ አገላብጠን ስናይ ይህ ጥላቻ እንግዲህ ወይ ደግሞ የተሰራው ስራ በጥንቃቄ መዋቅራዊ መሆኑን እንዳየነው ሆኖ ከዛ ባለፈ ግን ምን ያህል ግላዊ ማህበራዊና ኢኮኖሚያዊ መስተጋብሮችን በጣሶ በክሎ ለመጣል የተነደፈ መሆኑን በግልጽ የምንረዳበት ከዛም አልፎ ግን መዋቅራዊ መገለል መሆኑን በአግባቡ ማስተዋል ያስፈልጋል። ሰነዱ የቱትሲ ተወላጆችን ከሰውነት ተራ በማውጣት እንደ ወጥ ወይ ደግሞ እንደ አፍራሽ አካልና የደህንነታቸው የህልውናቸው ስጋት አድርጎ መግለጽ ደጋግሞ መግለጽ የነበረውን ጉዳይ ከዛ በኋላ አብሮነትን መፍራት ወይ ደግሞ አብሮነትን እንደ መጥፎ እንደማይገባ አድርጎ መስበክ ጥላቻው እንግዲህ ፍሬ ያፈራ ተብሎ የሚታሰበውም እርስ በርስ እንዳይገናኙ፣ እንዳይዋደዱ፣ እንዳይፋቀሩ፣ እንዳይነግዱ
በንግድም እንዳይተሳሰሩ ጭምር በማድረግ መሆኑን ማስታወስ ይገባል። ይህንን ጥናቶች አስረግጠው ሲናገሩ ሩዋንዳ የፈረሰችው በድንገት ዝም ብሎ ሳይሆን በጥናትና በእቅድ በተዘራ የቃላት መርዝ ነው ብለው አስረግጠው በርካታ መጽሐፍት ጥናቶች ይህን ያስረግጣሉ። እንግዲህ ዓለም አቀፉ ማህበረሰብና ታላላቅ ሀገራት ጭምር ጣልቃ ለመግባት ፈቃደኛ እንዳልነበሩ በቁጭት የሚተርኩ መጽሐፎችንም ታገኛላችሁ። ከዚህ ጋር ተያይዞ ጥቂት የማይባሉ የሰላም አስከባሪ ወታደሮችን ብቻ ይዞ በመቶ ሺዎች የሚቆጠሩ ንጹሐንን ለመታደግ የተደረገው ጥረትም ምናልባት ምስቅልቅሉን እንዳጠፋውና ለእኛ ችግር ከኛ ውጭ መፍትሄ እንደሌለም ጭምር የሚያሳይና ግን የታዘቡ የጻፉ የመረመሩ ሰዎች እና ዩኤንን ጨምሮ ከዲያብሎስ ጋር እጅ ለእጅ እንደ መጨባበጥ ዲያብሎስ እጅ ለእጅ ተያይዞ ሲጨብጥ ዳንኪራ ሲረግጥ የነበረበት ወይ ደግሞ በሰው በዜጋ እልቂት በራስ ጎሳ በራስ ብሔር እልቂት ጭምር እንዲጨፈር እንደሚችልና አሁን ያለውን ሁኔታም ከዚህ አንጻር የኛንም አያያዝ እንድናየው የሚጋብዝ እና ጥላቻው እንዴት አንድ ጎረቤትን ስንነሳ ያነሳ ነው ወጣት እንዳያችሁት ጥላቻ እንዴት አንድን ንጹሕ ጎረቤታችንን ወይ ደግሞ በጣም የምናምነውን ጎረቤታችን እንዴት ወደ ጨካኝ አውሬነት ገዳይነት እንደቀየረው በጣም ሁነኛ ማሳያ ሊሆን የሚችል ድንገተኛ ሳይሆን አሁንም ምናልባት የውስጥ አርበኛውንም ስናይ ከውስጥ አርበኛ መረጃ አገኘን እያሉ የሚነግሩንም ሰዎች በኦሮሞ ስም በአማራ ስም በተለይ ጥግና ጥቆም የሚነግሩ ሰዎች የማህበረሰቡን እውነት እየወከሉ ነው ወይ? ምናልባት ከነሱ ጋር አብሮ የሚሰራ የውስጥ አርበኛም ካለ ይሄ ከሩዋንዳም ልንወስድ እንችላለን። ሩዋንዳ ላይ ድንገተኛ ሳይሆን ምናልባት በመንግስት ባለስልጣናት፣ በወታደራዊ መኮንኖች፣ በአክራሪ ሊቃን በጥንቃቄ ታቅዶ የተፈጸመ የምድራችን አስከፊ እልቂት መሆኑን በሰነዶች የተረጋገጠ ጭምር መሆኑንና ይሄ የሬዲዮ ስርጭት ደግሞ ግልባጮቹ ወይ ደግሞ ሬዲዮ ስርጭቱ የሚዲያ የጋዜጣው ዘመቻ እጅግ በጣም በተደራጀ መልኩ የፈጸሙት መሆኑን ማስመር ያስፈልጋል። ለማውረት የሚተርፍ ማንም እንዳይኖር በሚል ነበር ጭፍጨፋውን የጀመሩት። ምናልባት ግባቸው መጨረሻ ላይ መረጃም ሰው አጥፍቶ ብቻችንን አጥፍተን ለመኖርስ እንችላለን ወይ? አሁንም እንዳልኳችሁ መረጃ ያገኘን እኔ የኦሮሞ ተወካይ ነኝ የአማራ ተወካይ ነኝ የሚሉ ሰዎች እዛ ውስጥ የምር የአማራ የኦሮሞ ኤሌመንት የምናገኝባቸው ናቸው ወይ? እስኪ የምር ቆም ብለን እንጠይቅ። እውነት ከአማራና ከኦሮሞ ማንነት የተቀዳ ነው ወይ? እነኚህ ሰዎች ኢትዮጵያ አዲስ አበባን ቁጭ ብለው ቢያወሩ እሱ ብቻ ግን አይደለም። ቅድም እንዳልኳችሁ ከሀገር ውጭ ሆነው ከሀገር ተነቅለው ንቅል ሆነው ሶሻል ካፒታሉ ዲኬ እንዲያደርግ ሰርተው ማህበረሰቡንም ባህሉንም መፍትሄውንም ንቀው የሚነግሩን ጉዳይ እውነት ከማህበረሰቡ ጋር ይታረቃሉ ወይ? እውነት ትክክለኛ የአማራውን ትክክለኛ መኖር ያውቃሉ ወይ? ብዙ አማሮች በኦሮሞ ስር እንዳሉ ያውቃሉ ወይ? ዛሬ ይህ እርቅ እንዳይሳካ የሚፈልጉት ለእነኛ ሰዎች ደህንነትስ አስበው ነው ወይ? በጋራ እነኛ ሰዎች የኖሩትስ በትክክል የራሳቸው ማንነት ስላከበሩ አይደለም ወይ? የነኚህ ስብከት ለነኚህ እንዴት ያለውን መፍትሄ ይዞ ሊመጣ ይችላል? ዛሬ ከተነሳንበት አንጻር አዎ ሚዲያና ሃይማኖት የምድራችን እጅግ አሰቃቂ የሚባለው እልቂት ውስጥ የነበረውን ቦታ በአግባቡ እናውቃለን ወይ? ሃይማኖትና ሚዲያ ለሰላም ለእርቅና ለወንድማማችነት ሲቆሙ ሀገር ያድናሉ። ነገር ግን ለብሔርተኝነትና ለጥላቻ ፖለቲካ አገልጋይ ሲሆኑ ሀገርን በ100 ቀናት ውስጥ አፍርሰው ማጠናቀቅ የሚችሉ አደገኛ መሳሪያዎች ይሆናሉ። ስለዚህ የሩዋንዳው ታሪክ የሚያስተምረን ትልቅ እውነት የብሔር ተቆርቋሪ ነን የሚሉ የሃይማኖት ተቋማትና መሪዎች የያዙት መንገድ ህዝብን የማዳኛ ሳይሆን የሩዋንዳውን አይነት ፍጅት የሚያፋጥን መሆኑን ተረድተን ሚዲያዎቻችን የጥላቻ ሳይሆን የሰላምና የሐሳብ ልዕልና አደባባይ እንዲሆኑ ማድረግ የህልውና ጉዳይ ነው። ዛሬ ሚዲያ ላይ አደባባይ ላይ የምናየው ጉዳይስ ወደዚህ እንደማይወስድ ምን ያህል እርግጠኛ ነን? መረጃው ምን ያህል ትክክል እንደሆነ እርግጠኛ ነን? ከዛም ባለፈ ግን እንዲህ አደባባይ ላይ በዚህ ልክ ጎራ ይዞ መፋለሙ የሚያተርፈው ምንድን ነው? እንደ ሀገር የሚያተርፍልንስ ምንድን ነው? ይህንን አሁን ከተያዘው ሀገራዊ ምክክርና እነ ሩዋንዳም ካለፉበት መንገድ ወደ መፍትሄ የደረሱት በዚህ መንገድ መሆኑን አሁን በያዝነው መንገድ በየቀኑ የምንጠቅሳቸው ሀገራት በዚህ በኩል አልፈው ወደ ድል የደረሱና ለድል የበቁትን በዛ መሆኑን ማሰብ ያስፈልጋል። ከምንም በላይ ግን በስማችን የሚነግዱትን በሚዲያም በሃይማኖትም በሌላም ስም የሚነግዱትን በንቃት እቺ የጋራ ሀገር ነች፣ የጋራ መፍትሄ ነው የምታበጀው። ይህን የጋራ መፍትሄ እያበጃችሁ ያላችሁ ለዚህ ቀን ያደረሳችሁ እንኳን አደረሳችሁ እንደምንለው ሁሉ ለዛ ቀን እንኳን ደረስን ለማለት ያብቃን። አሁንም እንደምለው ጽናቱን ብርታቱን ያድላችሁ። እናንተ ከፍ ብላችሁ ብረሩ። እዚህ ሜዳ ካለው እርግጫ እዚህ ሜዳ በሚዲያ ስም ብቻ አይደለም፣ አሁን በማሳያ እንዳሳየናችሁ በሃይማኖት ካባ በሃይማኖት ስም የሚደረገው ሽኩቻ ሁሉ እርሱት። እዛ ውስጥ በትክክል አማኞች አሉ ወይ ደግሞ የሁሉም አማኝ ሀገር ለመፍጠር የሚደረገውን ጥረት ያግዛሉ ወይ ብሎ መጠየቅ ያስፈልጋል። ይህ የእኛ ዘመን ነው፣ የእኛ ጊዜ ነው። አዎ እንኳን አደረሳችሁ ብለን በደስታ ደጋግመን እየመጣን ያለንበት አንድ ቀን ባለፈ ቁጥር ይኸው ለዛሬ አደረሳችሁን የምንልበት የዛ ውጤት ደግሞ እንደ ሀገር
ከኛ አልፎ እኛን ረስተን ነገ የምንሻገርበት ትልቁ የታሪካችን ሁሉ ጫፍ የታሪካችን ሁሉ አውራ የሚሆን ታሪክ እየሰራችሁ ነውና እንኳን አደረሰን። አሁንም ለዛ ለመጨረሻው ለስምምነቱ ያደርሰን ብለን በጉጉት የምንጠብቀው መሆኑን እንጠይቃለን። እንደ ታናሽ፣ እንደ ወንድም፣ እንደ ልጅም ሁሌ እንደምለው ዛሬም እማጸናለሁ፣ ከኛ ከፍ ብላችሁ ከፍ አድርጉን እንላለን። ሰላም ለሀገራችን፣ ሰላም ለምድራችን ሁሉ። ውረድ እንውረድ አላዋጣንም፣ ፍልሚያ ከስቃይ አላዋጣንም። ሆ ብሎ ገድሎ መሞት ላይ ዳዳው፣ ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሐሳብ ነው ሜዳው። ይቅርታ ማለት ያለፈውን በደል ጨርሶ መርሳት ማለት አይደለም፣ ከበቀል አዙሪት መውጣት ማለት ነው። ውረድ እንውረድ አላዋጣንም፣ ፍልሚያ ከስቃይ አላዋጣንም። ሆ ብሎ ገድሎ መሞት ላይ ዳዳው፣ ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሐሳብ ነው ሜዳው።